ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች በክፍል 21 የሱፍ አበባ ትረካችን ሰመረ ከአሲምባ መልስ አዲስ አበባ መግባቱን አይተናል። አዲስ አበባ እንደገባ የተፈጠረውን አጠቃላይ ነባራዊ ሁኔታ ከኢሳያስ ተረድቷል። በዚህ ሁኔታ ላይ እንዳለ ቢታንያ ባስቸኳይ ጠርታው የድርጅት ባልደረቦቹ ዮሴፍ አዳንና ኢንጂነር ኡስማን አሁን ተያዙ ብለው በድንጋጤ ነገሮች ሁሉ ጭልም ሲሉበት አይተናል። ዛሬስ ምን ይፈጠር ይሆን? ክፍል 22ን አብረን እንከታተል። የሱፍ አበባ በሀብታሙ አለባቸው በተፋኖስ አልገዛ በበትማኖስ አልገዛ። አርብ ምሽት ከማዕከላዊ ኮሚቴው ስብሰባ የደረስኩት 2 ሰዓት ላይ ነበር። በግምት 1 ሰዓት ያክል ዘግይቻለሁ። የጎንደር ዞን በይነ ቀጠና ኮሚቴ ጸሐፊ ከመሸ ነው አዲስ አበባ የገባው። ከአውቶቡስ ተራ ተቀብዬ ወደ ስብሰባው እንዳመጣው ዘርኡ መድቦኛል። ዘግይቶ ቢደርስም ያለምንም ችግር ተቀብዬ ያደረስኩት። የስብሰባው ቦታ በላይ ዘለቀ አካባቢ ነው። በጣም ጽዱና ጸጥ ያለ ቆንጆ ቪላ ቤት። ለእንዲህ አይነት ከቅጡ ላለፈ ድርጅታዊ ህቡ ስብሰባ በጣም የተመቸ ነው። ገቨርዲኒዝም እንደ ቤቱ ሁሉ ገዝፎ ታየ። ብንታደል ኖሮ እልም ባለ የገጠር ጫካ ዛፍ ስር ወይም ዋሻ ውስጥ መደረግ የነበረበት ስብሰባ ነው። የቤቱ ባለቤት የአዲስ አበባ ዩኒቨርሲቲ አስተማሪ የሆነው እንግሊዛዊው የኢሃፓ አባል ሞርተን ነው። የውጭ ሀገር ዜጋ ሎዚያው እንግሊዛዊ የኢሃፓ አባል የተለመደ ነገር አይመስልኝም። ኢሳያስ ሲጠይቀኝ ትዝ ይለኛል። አዎ ልክ ነህ ይሱ፣ ያልተለመደ ነው። ይህ ስሜት የመጣው ግን ይሄ ዘመናዊ መንግስት የሚሉት ተቋም ዘመናዊ ዜግነትን ይዞ ከመጣ ወዲህ ነው። ቀደም ሲል የዓለም አብዮተኞች ብሔራዊ ድንበር ገደብ አልነበረባቸውም። የ1789 የፈረንሳይ ቡርዥ አብዮት ከመሩት አብዮተኞች አንዱ ሮቢስፒየር በጣም ታዋቂው ነው። በትውልዱ ግን አሜሪካዊ ተራማጅ ነው። ጉዳዩ የአመለካከት መጣመር ነው። እውነትኩን ነው። እንግሊዛዊ ስለሆነ ብቻ ያንኪሉን ሁሉ አንችልም። ጭንቅላቱን በአሁን ታነቀነቀልኝ። ሚስተር ሞርተን ኢሃፓን የተቀላቀለው በቅርብ ጓደኛው በዮሐንስ ብርሃኔ በኩል ነው። ዮሐንስ ባለፈው እኔ ባልተገኘውበት ምርጫ ማዕከላዊ ኮሚቴውን በአባልነት ተቀላቅሏል። ባለፈው ከዶክተር ተስፋዬ ደበሳይ ጋር ካገኘሁት ወዲህ ተገናኝተን አናውቅም። አሁን ስብሰባ ላይ መኖሩን ያየሁት አይኔ ደብ ያለውን ደብዛዛ የኤሌክትሪክ ብርሃን ከተለማመደው በኋላ ነው። ነጣ ያለ ቆብ አድርጎ በብርሃነ መስቀልና በጌታቸው ማሩ መካከል ተቀምጧል። ሁሉም ሰው የተቀመጠው በመመገቢያ ክፍል ውስጥ ዙሪያውን በተደረደሩ የፕላስቲክ ወንበሮች ላይ ነው። በበሩ በኩል ተስፋዬ ደበሳይና ክፍሉ ታደሰ ይታዩኛል። ከነርሱ በቀኝ በኩል ሁሌ ለይቼ ላውቃት የተቸገርኩባት ሴት አባላለች። ጉትቻዋ ብልጭ ሲል ብቻ ነው ጾታዋን የምለየው። ማን ትሆን ይች ልጅ? ከወር ምናምን በፊት ቢታንያ ስትሸኛት በቀዳዳ ያዩዋት ትሆን? መገመት ከበደኝ። ከብርሃነ መስቀል አጠገብ በነበረ ክፍት ወንበር ላይ ተቀመጥኩ። ዮሴፍ አዳና ያልተገኘበት የመጀመሪያው ስብሰባ ነው። ምን ተባብለው ይሆን? ራሴን ጠይቄ ወዲያው ትኩረቴን ወደ ስብሰባው መለስኩ። አጀንዳው ያው የተጠበቅኩት ነው። የኤርትራው ህዝባዊ ግንባር እና ኢሃፓ በዶክተር ተስፋዬ ደበሳይ በኩል ህዳር ወር ላይ የተፈራረሙት ስምምነት የህጋዊነት ጥያቄ ነበር። ስብሰባው በተጀመረ ገና በደቂቃዎች ውስጥ ውጥረት የነገሰበት መስሎ ታየ። ተስፋዬ ማዕከላዊ ኮሚቴው ስልጣን ሳይሰጠው ለምን ኤርትራ የኢትዮጵያ ቅኝ ግዛት ናት ብሎ እንደተፈራረመ በማስረዳት ላይ ነው። ጆሮዎቼንና አይኖቼን ወደሱ መለስኩ። ቀስ ብሎ በተረጋጋ አንደበት ይናገራል። ጆዝ አርቴር አለመወሰን በራሱ መወሰን ነው ይላል። አቋም አለመውሰድ በራሱ አቋም ነው። ኢሃፓ የኤርትራን ጥያቄ አንድም የቅኝ ግዛት ነው
አሊያም የብሔር ጥያቄ ነው ብሎ አቋም መያዝ አልቻለም። በዚህም የንጉሱና የደርግን አንዲት ኢትዮጵያ መፈክር ተጋርተናል ማለት ነው። በዚህ መቀጠል ግን ምንችል አይመስልኝም። ይህንን ለመለወጥ ትክክለኛ እርምጃ መውሰድ ነበር በበኩሌ። ይህንን ያደረኩት ደግሞ ረጅም ውይይት ካደረኩ በኋላ 3 አሳማኝ ምክንያቶችን ታሳቢ አድርጌ ነው። ምክንያቶቹን ለመመዝገብ ይመስላል አብዛኛው ሰው ማስታወሻ ለመያዝ አከረከረ። አንደኛ፣ ከአስተሳሰብ ዘዴ አንጻር ሲታይ የኤርትራን ጥያቄ ይዘት ስፋትና ጥበቱን የሚወስነው ማን ነው? ግልጽ ይመስለኛል። ወሳኞቹ ጥያቄውን ያነሱት ኤርትራውያን ራሳቸው እንጂ እኛ ኢትዮጵያውያን ልንሆን አንችልም። በእነርሱ እምነት ዓላማቸው በኢጣሊያ ቅኝ አገዛዝ የተፈጠረውን አዲስ ማንነት ማስመለስ ነው። ይህም ማለት 9 ብሔሮች በአንድ ኤርትራ ስር ያነሱት ጥያቄ ነው። በጣሊያን የተፈጠረው ማንነታችን በኢትዮጵያ ተነጠቀ ነው የሚሉት። ይህ የብሔር ጥያቄ ሳይሆን የቅኝ ግዛት ጥያቄ መሆኑን እቀበላለሁ። ሁለተኛ፣ ጉዳዩ በእነርሱ በኩል ከላይ ያልኩት ከሆነ በእኛ በኩልስ ምን መምሰል አለበት? ደርግና መኢሶን የንጉሱን ፖሊሲ ይዘው ቀጥለዋል። ኢህአፓስ ለጥያቄው የማያዳግም ተራማጅና አብዮታዊ መፍትሄ መስጠት ግዴታ አለበት። ይህንን ጥያቄ መቀበልና አዎንታዊ ነው ብሎ ማመን ኤርትራን የመጥቀም ኢትዮጵያን ደግሞ የመጉዳት ጉዳይ አይደለም። ማህበራዊ ቅራኔዎችን በሙሉ የመፍታት ግዴታ ነው። ተራማጅ ማለትም እኮ ከነበረው አሮጌ አስተሳሰብ ነፃ መሆን ማለት ብቻ አይደለም። አዲስ የመፍትሄ ሐሳብ ማመንጨትና በድፍረት መጋፈጥ ነው። ለድርጅታችን የሚያዋጣው መስመር ይሄ ነው። ሶስተኛው ምክንያቴ ሪል ፖለቲክ ወይም ወቅታዊ የፖለቲካ እውነታና ጥቅም ነው። ይህንን በምንነጋገርበት ወቅት የአሳ ሲምባን ያለው የአሳ ራሱን ማኖር የሚያስችለው እንቅስቃሴ እንዲያደርግ ፈቅደንለታል። ይህም ማለት የሻዕቢያን ድጋፍ በብዛት ይፈልጋል። እና ኢሳያስን ሳናግራቸው የሰጡኝ መልስ አሳሳቢ ሆነብኝ። ዛሬ ጥያቄያችን የቅኝ ግዛት መሆኑን ያልተቀበለ ኢትዮጵያዊ ድርጅት ደግፈን ነገ ስልጣን ሲይዝ እንዲወጋን አንፈልግም። ከነርሱ አቅጣጫ ሳይሆን ልክ ናቸው። በዚህ ምክንያት የአሳ ችግር እንዲገጥመው ስላልፈለኩ ባሉት ሐሳብ ተስማምቻለሁ ብሎ አጠቃለለ። ዘርኡ አጭር ማብራሪያ ሰጥቶ ሐሳብ ይሰጥበት ዘንድ መድረኩን ክፍት አደረገ። ብርሃነ መስቀል የመናገር ድሉን ቀድሞ አገኘ። ፊቱን በተቃውሞ ክስክስ አድርጎ ተስፋዬን ተነሳበት። 2 ግልጽ ጥፋቶች ተፈጽመዋል። የመጀመሪያው ህዝባዊ ግንባር ሓርነት ኤርትራ አንድ ድርጅት ነው። ኤርትራን በሙሉ የሚወክል መንግስት አድርጎ መውሰድ ትክክል አይደለም። ሻዕቢያ ፍላጎቱን ገልጿል። ጥያቄ የቅኝ አገዛዝ ጥያቄ ነው ብሏል። ይህንን ጥያቄ 9 ብሔረሰቦች አንስተውታል ለማለት የተስፋዬ መረጃው ምንድነው? አንድ ባንድ እየዞሩ አነጋግሯቸዋል። ይሄ ከመሆኑ በፊት ቅኝ ግዛትን እንደ ጥያቄ መቀበል አደጋው ለኛ ብቻ አይደለም፣ ለሌሎቹ የኤርትራ ብሔሮች ጭምር ነው። ሁለተኛ፣ ዋናው ጥያቄው ባለቤት የኤርትራ ህዝብ ነው ከተባለ የኛ ተራማጅ አቋም ምን መሆን አለበት? በቃ የኤርትራ ህዝብ ነፃና ዲሞክራሲያዊ መድረክ ተከፍቶለት በነፃነት ማንነቱን ይወስን። ተስፋ የሰራው ግን ከዚህ የሚጋጭ ነው። እንደ ዕድል ሆኖ ወይም ስር በሰደደ ቁርሾ ምክንያት ብርሃነ መስቀል የሚናገረው ሁሉ ለነዘርኡና ክፍሉ ታደሰ አይዋጥላቸው። አሁን ግን የነርሱን ድጋፍ አገኘ። በዚህ ውሳኔ ኢህአፓ የቆየውን ኢትዮጵያዊ ብሔረተኝነት በጸጥታ ተቀብሏል ማለት ነው የሚለውና እኔም የደገፍኩት የዶክተር ተስፋዬ ሙግት ውድቅ ተደረገ። ሙሉ ክርክር በቃለ ጉባኤ ተይዞ ተረኛው ጸሐፊ ጸሎተ ሕዝቅያስ በንባብ አሰማን። በሚቀጥለው ስብሰባ ለፊርማ ይቀርባል ተባለና ወደ ሁለተኛው አጀንዳ የአጥቅቶ መከላከል ስልት ኢላማዎችን ማጽደቅ ተሻገርን። ዘርኡ ለድርጅታችን ህልውና ቁጥር 1 አስጊ ናቸው የተባሉ ግለሰቦችን ዝርዝር አቀረበ። እርምጃ የሚወሰድባቸው ዝርዝር መሆኑ ነው። ደርግ ይሁን መኢሶን የተኮሰብን ይሁን ጠቁሞ ያስያዘን የዘረፈን ይሁን የዘለፈን ከበደ ይሁን አየለ ማንም ይሁን ማን ግድ የለኝም። ግለሰቦችን በስም ጠርቶ እንግደላቸው የሚለው ይህ ሐሳብ ከጸደቀ ታላቁ ኢህአፓ ትንሹ ሽፍታ ሆነ ማለት ነው። ስህተት ብቻ አይደለም፣
በሕግ አዋቂዎች አነጋገር ኢህአፓ ተቋማዊ ወንጀል ፈጸመ ማለት ነው። በሌላ በኩል ደግሞ ታላቁን የውድቀት ጉዞ ጀመረው ማለት ነው። እስከ መጨረሻው ልፋለም ቆረጥኩ። ለፎኮይዝም ፊቴን ፈጽሞ አላሳይም። ዘርኡ ወደ ስም ዝርዝሩ ገባ። ሻለቃ መንግስቱ ኃይለማርያም፣ ሻምበል ተካቱሉ፣ ሻለቃ ጌታቸው ሽወሺ፣ ኃይሌ ፊዳ፣ ፍቅሬ መርዕድ፣ ተስፋዬ ታደሰ፣ ዶክተር ከበደ መንገሻ፣ ወይዘሮ ንግስት አዳነ፣ አብዱላሂ የሱፍ፣ ሰናይ ልኬ፣ መስፈን ካሱ። ዘርዝሮ ሲጨርስ ወደ ተሰብሳቢዎቹ ዞሮ ተመለከተ። ብርሃነ መስቀል ቀድሞኝ በተቃውሞ እጁን አወጣ። በበኩሌ ያቀረብከውን የፖሊት ቢሮ ፕሮፖዛል ጨርሶ አልቀበለው። ለተቃውሞዬ 4 መሰረታዊ ምክንያቶች አሉ። አንደኛ፣ ከርዕዮተ ዓለም አንጻር ሐሳቡ ከማርክሳዊ ሌኒናዊ አብዮታዊ የትግል ስልቶች ያፈነገጠ ብቻ ሳይሆን በቀጥታ የሚጻረር ነው። ሁለተኛ፣ ከፖለቲካ አንጻር ሳይሆን የሚያስኬድ አይደለም። የመንግስት ባለስልጣናትን በተለይ እንደ ሻለቃ መንግስቱ አይነት ግራ ኃይል መሪ መግደል ፖስሺዝም ወይም መፈንቅለ መንግስታዊነት ነው። በዚህ መንገድ ስልጣን ለመያዝ ታስቦ ከሆነ አደገኛ ስህተት ነው። አካሄዱ ህዝብን ያላሳተፈ ጸረ አብዮታዊ ድርጊት በመሆኑ ብርሃነ መስቀል ባኮረፈ ሰው አይነት አተያይ ድንገት ወደኔ አቅጣጫ ዞር ብሎ አየት ካደረገ በኋላ ንግግሩን ቀጠለ። ባለፈው ጓዳ ላምራ ያቀረበውን ጽሑፍ ላስታውስ። ማንኛውም መፈንቅለ መንግስት ስር የሰደደ የሌላ ፖለቲካዊ ቀውስ ውጤት ነው። ስለዚህ የችግሩ እንጂ የመፍትሄው አካል የመሆን ተፈጥሯዊ እድል የለውም ብሎ ነበር። ያኔ አንድም ሰው ሲቃወም ትዝ አለኝ። ተቀብለናል ማለት ነው። አሁን ምን አዲስ ነገር ተገኘና ነው መፈንቅለ መንግስታዊነትን ወደዛ ውስጥ መንገባው? ሶስተኛ፣ አሁንም ጓድ አላምረው ባለፈው ገቨርዲኒዝም ጽሑፉ ላይ አንስቶ መልስ የሰጠበት ጥያቄ አለ። ግለሰቦችን የመግደል ግፊት የሚፈጠረው ከየት ነው? አንድም ህዝባዊ አብዮታዊ ጦርነትን የመምራት ርዕዮተ ዓለማዊ ብቃት ሲጎድል ነው፣ አሊያም ቂም በቀለኝነት የፖለቲካ አስተሳሰብ ሲሆን ነው። ሙሉ በሙሉ መቀበለው ሐሳብ ነው። የድምፁ ቅላጼ እየተሳለና እያፈረጠመ ሲመጣ በስብሰባው ድባብ ላይ ለውጥ የማስከተል እድሉ እየጨመረ መሆኑ ተሰማኝ። አራተኛ፣ የሌሎች ኮሚኒስት ድርጅቶች ልምዶች የሚያሳዩን ምንድን ነው? ግለሰቦችን በመግደል የተሳካ አብዮት ታይቶ አይታወቅም። ከዚህ ሁሉ በኋላ ግን አንድ ጥያቄ ላንሳ። በየትኛው መንገድ የሚደረገው ወቅታዊ የአገራችንን ፖለቲካ ግምገማ ትክክል የሚያሳየኝ ከመንግስት ጋር ተባብሮ የመስራትን ብሔራዊ ኃላፊነትና ግዴታ ነው ወይስ ግለሰቦችን ከጀርባቸው እየተቆሱ መግደል? ለመሆኑ ሶማሊያ የምታደርገው የወረራ ዝግጅት ኢህአፓን አያሳስበው? አገር ከሌለ አብዮት አለ እንዴ? እየከፋ የመጣው የአገሪቱ ኢኮኖሚ ቀውስኛን አይመለከተን? በዚህ ላይ የበኩላችንን ለማንገዝ ህብረት ግንባር እንዲፈጠር መጫን ሲገባን ሰው መግደልን ምን አመጣው ብሎ አጠቃሎ አቀማመጡን አስተካከለ። ዘሩ እንደሁሌው ነው። የብርሃነ መስቀል ክርክር እንዳልተመቸው ፊቱ ገጽ ላይ ቁልጭ ብሎ ይነበባል። ምናልባት የብዙሃኑን ቀልብ ስቦ ሊሆን እንደሚችልም ሳይጠረጥር አልቀረም። የይስሙላ በሚመስል ፈቃደኝነት ተጨማሪ ሐሳብ ስለመኖሩ ጠየቀ። ፈጠን ብዬ እጄን አወጣው። እድሉን ሰጠኝ። በሱፍ አበባይነት ጽሑፍ የመነሻዎች ላይ አተኩሬ የግድያ እቅዱን አምርሬ ተቃወምኩ። በበኩሌ ግለሰቦችን የፖለቲካን አቅጣጫና ፍጥነትን በመወሰን በኩል ሚና የላቸውም የሚል አቋም የለኝም። ነገር ግን ይህ ማለት ከጠቅላላው ህዝብ ድምር ችሎታ የሚበልጥ አቅም አላቸው ማለትም አይደለም። እንደ ማንኛውም ግለሰብ በጊዜና በቦታ የተገደቡ ፍጡራን ናቸው። ግለሰቦች ታሪክን በማራመድ የራሳቸው ሚና እንዳላቸው ሁሉ ታሪክን ለማዘግየት ምክንያት ሊሆኑ ይችላሉ። ሻለቃ መንግስቱ ሚናው የትኛው ነው ብትሉኝ መልስ አጭር ነው። የታሪክ እርምጃን በማዘግየት ሚና መድበዋለሁ። ይሁንና ይህንን ሰው በግድያ የምናስወግደው ለኢህአፓ ህልውና አደገኛ ስለሆነ ነው ወይስ የታሪክ እርምጃን ስለሚያዘገይ ስለሆነ ነው? ለአፍታ ቀና ብዬ ተሰብሳቢዎቹን አየሁ። ጌታቸው ማሩ ጭንቅላቱን በአዎንታ ሲነቀነቅ ተመለከትኩ። ወኔ ግንፍል ብሎ መናገር ቀጠልኩ። ሻለቃ መንግስቱ ለኢህአፓ አደገኛ ስለሆነ ካላችሁ ይህ አያስኬድም። እዚሁ መሃል ከተማ ደጃፉ ስር ቁጭ ብለን አደገኛ ሆነብን ብንል ትርጉሙ ምን ይሆናል? ትርጉሙ አዲስ አበባ ለመቀመጥና ግዙፍ ፓርቲ ለማንቀሳቀስ መብት ያለን እኛ ኢህአፓዎች ብቻ እንጂ ሻለቃ መንግስቱ አይደለም። ስለዚህ
አዲስ አበባን ይልቀቅልን ካልሆነ እንገድለዋለን የሚል ይሆናል። ሻለቃው የታሪክ እርምጃን ስለሚያዘገይ ነው መንገድሎ ካላችሁም ይሄም አያስኬድም። የታሪክ እርምጃን ማዘግየት በራሱ ለኛ አብዮታዊ ሁኔታ ነው። ህዝቡን አሰባስበን ለህዝባዊ ጦርነት የምናነሳሳበት አጀንዳ አገኘን ማለት ነው። ከዚህ ውጪ ሰውየውን ብንገድል ያለምንም ጥርጥር በሌላ ታሪክን በሚቆልፍ ግለሰብ ይተካል። እኛ የምንገድለው ሽጉጥና ክላሽን በያዙ ፈቃደኛና አብዮታዊ አባሎቻችን ነው። ሰውየው ቢሳት ወይም ቆስሎ ቢተርፍ ግን አጸፋውን የሚመልስልን በጀት በተመደበለትና መግደል የሙሉ ጊዜ ስራው በሆነ ታንከኛና እግረኛ ጦር ነው። ሌላው ችግር ደግሞ ምንድነው? እኛ ህቡን የምንገድላቸው ሰዎች ጋድ ናቸው። ስለዚህ እኛ የምንገድላቸውን ሰዎች እናውቃለን፣ እነርሱ ግን እኛን ገዳዮቻቸውን አያውቁ። ይህ ምን ማለት ነው? አፍሮ ያበጠረው ወጣት ሁሉ ያፓ የሆነና ትውልዱን ለጭፍጨፋ አዘጋጀ ነው ማለት አይደል? በጣም አደገኛ ስህተት ነው የምንሰራው። መፍትሄ ካላችሁ አንድና አንድ ነው። አዲስ አበባ ለቀን ወደ ኢያሰ። አሁን ብርሃነ መስቀሉም ሳይደግፈኝ አልቀረም። ዞር ብሎ አይቶኝ በቅንድቦቹ በአዎንታ ምልክት ሰጠኝ። የስብሰባውን መንፈስ በሱፍ አበባይነት አቅጣጫ መለወጤ ግን እርግጠኛ አይደለሁም። ዘርኡ የኔን መጨረስ ያረጋግጥ ሌላ እድል ሰጠ። ጌታቸው ማሩ እጁን አወጣ። እኔ የጓድ አላምረው ሐሳብ በከፊልና የጓድ ረዘና ሐሳብ የወቅቱን የሀገራችን ሁኔታ በትክክል የሚገልጽ ይመስለኛል። እንዲያውም እኔ ከመከላከልና ከመግደል እርምጃው ይልቅ የህብረት ግንባሩን እንደ ደህንነት ዋስትና መለከተዋለሁ። ግለሰብን ከህዝብ በላይቱ ንግደል ማለት በበኩሌ ግልጽ ፎኮይዝም ነው። ዘርኡ የተበሳጨ ይመስላል። በደም ፍላት ጌታቸውን ገለማምጦት ሲያበቃ አቋርጦት ጥያቄ ያነሳለት። ምንድነው እያልክ ያለው? በፖለቲካ ቢሮ ድምጽ ሲሰጥበት ደግፍ አይደለም እንዴ ሙሉ በሙሉ ድምጽ የጸደቀው? ያኔ ለምን ተቃውሞ ክርክር አላደረክም? አፈጠጠበት። ጌታቸው ጠዩን ፊቱ ልውጥ አለ። ሲቆጣ ሁሌም እንደሚሆነው አፍንጫው ጫፍ ላይ የላብ እንክብሎች ፍስስ አሉ። እኔ በጭራሽ እንግደል የሚል ሐሳብ ደግፍ ያልተናገርኩም አልተከራከርኩም፣ ድምጽም አልሰጠውም። በፎኮይዝም አምኜ አላውቅም። ድምጹ የበለጠ ከረር አድርጎ ተጽዕኖ ለማፍጠር ሞከረ። እንዴ ምን ነካ? ቃለ ጉባኤው እኮ አሁን ሁሉንም አልያዝኩትም እንጂ ነገር አለ። አንድም የድምጽ ልዩነት ሳይኖር ነው የጸደቀው። ክፍሉ ታደሰ ጌታቸውን በመቃወም ጣልቃ ገብቶ ከነቀፈው በኋላ በፒቻ ክላሰር የተያዘ ትልቅ ፋይል አጠገቡ አንስቶ ገጾቹን እየገላለጠ መበርበር ጀመረ። የሁላችንም ትኩረት ቃለ ጉባኤው ላይ ሆነ። በጭራሽ ጌታቸው የመናገር ዕድል ሳይጠይቅ በስሜት ጮኸ። ጥሩ ቃለ ጉባኤው ይምጣና ይታይ። አሁን ግን የጀመርኩትን ሐሳብ ልጨርስ። ሼርማን እድሉ ለኔ ሰጥተኛል፣ ልቀጥል? ሌላ ድምጽ አቋርጠው። እኔ ሐሳብ አለኝ በፕሮሲጀር ላይ። ሳሙኤል ብርሃኔ ጣልቃ ገብቶ እድል እንዲሰጠው ሲጠይቅ ዘሩ ፈቀደለት። በፖለቲካ ቢሮ አባላት መካከል እንዲህ አይነት ልዩነት ካለ ለማዕከላዊ ኮሚቴው ክርክርና የውሳኔ አሰጣጥሮ አይሆንም። ቃለ ጉባኤው በሙሉ ወይም በከፊል ካለ መታየት አለበት። የጓዱ ልዩነት ምን እንደነበረ ወይም እዛ ደግፎ መጥቶ እዚህ አቋሙን ለምን እንደለወጣ አጣርተን ነው መከተል ያለብን። በዚህ የተሰበሰብነው ፖሊስ ቢሮ የወሰነውን ለማጽደቅ ወይም ለመሻር ነው እንጂ የሐሳብ ልዩነቶችን አዳምጠን ፍርድ ለመስጠት አይመስለኝም። ዘርኡ ቃለ ጉባኤው ይታይ የሚለው ሐሳብ በግሉ የሳበውን ያክል የሁሉም ስምምነት እንደነበረ ከሁኔታው ሳይገነዘብ አልቀረም። ለውሳኔ ሲያቀርበው እንደተጠበቀው የሁላችንም ፍላጎት ሆኖ አገኘነው። ወረቀት ፍለጋው ቀጠለ። ዮሐንስ ብርሃኔ ወደ ሌላ ክፍል ገብቶ በራድ የሚያክል የእጅ ባትሪ አመጣ። ቃለ ጉባኤውን የያዘው ክፍሉ ታደሰ ቢጫውን ክላሰር መሬት ላይ አስቀምጦታል። ሴቷ አባል ዮሐንስ ፍስሐ ገብረ ሚካኤልና ክፍሉ ተዘራ ክበብ አርገውት ብርበራውን ቀጠሉ። በዚህ ቀን ፈልገው በአጀንዳ ቅደም ተከተል ብትፈልገው ይሻላል፣ ኖ ወሩ ብትፈልገው ይቀላል ሲባባሉ ክፍሉ ዝም ብሎ አቀርቅሮ ገጾቹን መገላለጥ ቀጠለ። ሌሎቻችን ተመልካች ብቻ ሆነን በጸጥታ እንመለከታለን። በግምት ከግማሽ ሰዓት በኋላ ቃለ ጉባኤው ተገኘ። ክፍሉ መዘዝ አድርጎ ሲያወጣው ዘርኡ ስብሰባውን እንደገና አስጀምሮ ወደ ውሳኔ ገጽ ሄደ አንብበው አለው። ገጹን ሲያገኘው ክፍሉ በባትሪው ብርሃን እየተገዘ መዟወጣው። ጌታቸው ማሩ በራሱ እጅ የጻፈውና በኮድ ስሙ የፈረመበት አጭር ቃል ለራሱ ጭምር እያሳየ አስነበበው።
የተዘጋጀው ስም ዝርዝር ሰፊ ውይይት ተደርጎበታል። እኔም ከፍተኛ ጥንቃቄ እንዲደረግ የገለጽኩ ሲሆን የተዘጋጀው ዝርዝር እያጠቁ መከላከል ከሚለው አዲሱ ስልት ጋር የሚጣጣም መሆኑን አምኜበታለሁ። ፊርማ የማይነበብ ሊጽፍ ያሰበውና የጻፈው እንደተጋጩበት ገብቶኛል። ያም ሆነ ይህ ጌታቸው ማሩ ተረታ። ሁኔታው ግራ መጋባትም ግርምትም መፍጠሩ አልቀረም። በተለይ በዘሪውና በአውቶማቲክ ተቀናቃኙ በብርሃነ መስቀል አእምሮ ውስጥ ሊፈጠር የሚችል የተለየ ስሜት መኖሩ ያጠራጥራል። ለመገመት ሞክርኩ። ዘሪው የፖሊት ቢሮውን ትክክለኛነትና የጌታቸው ማሩን የአቋም መዋዠቅ ችግር ማዕከላዊ ኮሚቴው በሚገባ አስተውሎታል ብሎ አስቦ ይሆናል። በመሆኑም በሌሎቹ ላይ ምናልባትም ተፈጥሮ ሊሆን የሚችለው ጥርጣሬ ተወግዷል ብሎ ያምናል። ብርሃነ መስቀል በበኩሉ ጌታቸው በግድያው ተስማምቶ ከመጣ በኋላ በእርሱ ክርክር ተመስጦ አቋሙን እንደቀየረ ያስብ ይችላል። የትኛው ግምት ትክክል እንደሆነ ለማየት ጓጓ። ነገር ግን ፈጽሞ ደስ ያላለኝ ብቻ ሳይሆን ቅሬታዬ እየጠለቀ የሄደበት ገመድ ጉተታ ነበረ። ዘሪው ወደ መድረኩ ተመለሰ። ነገር ግን ሌሊቱ በመንጋቱ ስብሰባ በቃ ምግብ ነገር ቀማምሰን እስከ እኩለ ቀን ድረስ ከተኛም በኋላ ተመልሰን ልንቀጥል ተስማምተን ስብሰባው ተዘጋ። አጋጣሚ ካገናኘኝ ከጌታቸው ማሩ ጋር አንድ ፍላሽ ተጋርተን ተኛ። ሁለታችንም ደክመናል። የወሬ ፍላጎት አልነበረንም። ጎኔ ገና ፍራሹን ሲነካ የነው እንቅልፍ ይዞኝ ጥርግ አለ። በማግስቱ የተዘጋጀልንን ግሩም ሽሮና ድንች ወጥ ምሳ በልተን ስብሰባውን እንደገና ጀመረን። አቀማመጣችን ከሞላ ጎደል ትናንትናው ነው። የስብሰባው ክፍል በቢጫ መጋረጃ ሽፍንፍን ብሎ ብርሃኑ ደብዝዟል። ብቸኛዋ የሴት አባል በቀኝ ማዕዘን በኩል ተቀምጣለች። ብቻዋን አንድ ክፍል ውስጥ ስላደረች በደንብ አላየዋትም። አሁንም የዘሪው ወፍራም ረጅም አካል ስለከለላት በደንብ አትታየኝም። ትኩረቴን ወደ ስብሰባው አደረግኩ። ክርክር እስከሚጋጋል ድረስ ብዙዎቻችን በተደበተ ስሜት ውስጥ መቆየታችን የተለመደ ነው። አብዛኛው ሰው አሁንም እያዛጋ መንጠራራት፣ ማፋሸክ፣ አይኑን 9 ጊዜ ማሻሸት፣ ቁመጥነጥ ማለት ይታይበታል። በጣም የገረመኝ አንድ ክስተት ቢኖር ብርሃነ መስቀል ከእንደዚህ አይነት ስሜት ፈጽሞ ነፃ መሆኑ ነው። እንተኛ ወይስ ረፍት አድርገን እንመለስ ሲል አንድም ጊዜ ሰምቼው አላውቅም። ስብሰባው ውሎ ቢያድር ከወንበሩ ንቅንቅ አይልም። ይሱ ምን አይነት ጽናት ነው ባክ! ብርሃነ ሌላ ህይወት የለውም። ወላ ትኩረቱ ኢህአፓ ስብሰባውና ክርክሩ ነው ወዳጂ። ለነገሩ እንዴት እንዲያየውን እንደ ቂጣ በእጁ ጠፍጥፎ የፈጠረው ድርጅት ዛሬ ከእጁ ወጥቷል። በሌላ በኩል ኢህአፓ ዛሬ እሱ ሲፈጥረው የነበረው ድርጅት አይደለም። እንደ ተራራ የገዘፈ የሰው ማዕበል ሆኗል። የአያሌ ንብረት ባለቤትና የመዋጮ ጊዜ ባለ ራዕይ ባቡር መሆን ችሏል። ነገር ግን ይህ ባቡር ሀዲዱን ለቅቄ ካልወጣው ብሎ እየተገለገለ ነው። በዚህ እጅግ ፈታኝ ጊዜ የባቡር የመጀመሪያ ጠቅላይ አርክቴክት ብርሃነ መስቀል በመሪ ቦታ ላይ የለም። በቁጭት ቁጭ ብሎ ይመለከታል። ምስኪን የመጀመሪያው የኢህአፓ ኩነኔ ሰለባ። በልብ ያዘንኩለት። ብርሃነ መስቀል አንዴ በሕገ ደንብና በአሰራር ሌላ ጊዜ ደግሞ በንድፈ ሐሳብ ብልጫ የቀድሞ ተፈላጊነቱን ለማስመለስ ሲሞክር በትክክል ታዝቤያለሁ። ነገር ግን እንኳን ሊሳካለት እንዲያውም በየቀኑ ወደ ድንበር እየተገፋ ነው። ዘሪው ዶክተር ተስፋዬና ክፍሉ ታደሰ በተለይ ለሱ የሚራራ አንጀት የላቸው። ሌሎቻችንን ጭምር ሳይታወቀን በስጋት እንድንመለከተው አሉታዊ የስነ ልቦና ጫና ሳያደርጉብን አልቀሩም። በበኩሌ መቼም የኢህአፓ ዋና ጸሐፊ ሆኖ ሲመራን አይታየኝም። በዚህ ላይ እሱም ራሱ ከወፋፍራም ስህተቶች ሊያመልጥ አለመቻሉን አምኛለሁ። ከገቨርዲኒዝም ደራሲያን ግንባር ቀደሙ አድርጌዋለሁ። አረምን ይሄ ብቻ ብዙ ታሪካዊ ሊባል የሚችል ስህተትም ሰርቷል እንጂ ቅሬታዬ መልሶ አገረሸ። ብርሃነ መስቀል በአጓጉል ትምኒታዊ ወይም ብላይንድ ኦፕቲሚዝም እየተመራ የደርግን ትክክለኛ ተፈጥሮ በማድበስበሱ በአመራሩ መካከል ጥርጣሬን አጭሯል። አሲምባ በቆየበት ጊዜም ከዚህ ወንጀል አላመለጠም። አርፋችሁ ተቀመጡ በሚል መመሪያ እግር ከወርች አስሮ ኢህአሰን የጦርነት መንፈስ ሽባ አድርጎታል። የሰራዊቱን ስነ ልቦና ሪትሪት በሚል ማዕከላዊ አስተሳሰብ ገጥቶ አብዮታዊ ግለቱንና ቁርጠኝነቱን አሽመድምዶታል። ከደርግና ከመኢሶን ጋር አንድ ስምምነት ላይ ይደረስ ይሆናል በሚል
ላማለኝ በሰማይ አይነት ሞኛ እምነቱ ኢያስን ለውጊያ ሳይሆን ወንጌል ለመስበክ የተሰማራ የሚሽነሪ ጓድ እንዲመስል አድርጎታል። አልጫ ብልጭ አለብኝ። ከንዴቴ ለመውጣት ጭምር እንደገና ወደ ተጀመረው ክርክር ትኩረቴን መለስኩ። ጸሎተ ሕዝቅያስ የመናገር ዕድል ተሰጥቶት አስተያየት መስጠት ጀመረ። በአጥቅቶ መከላከል ስልታችን እርምጃ እንዲወሰድባቸው የተመረጡት ሰዎች ለድርጅታችን ህልውና አደገኛ መሆናቸውን እቀበላለሁ። ይህ ከሆነ መወገድ አለባቸው በሚለው ፕሮፖዛል ላይ ብዙ ችግር የለብኝም። ሎጂካል ነው። ነገር ግን ጓድ ረዘነ ወይም ብርሃነ መስቀል ያነሳውና የሚያሳስበኝ ነጥብ ደግሞ አለ። ለሰላማዊ ትግል ድርጅታችን ያለው ጽናትና ለህብረት ግንባር ጥሪው ያሳየነው ቀና ፍላጎት በቂ ነው ብዬ አላስብም። ወደ እርምጃ ከመግባታችን በፊት ለዚህ ፍላጎታችን አንድ የመጨረሻ ዕድል መስጠት ይኖርብናል አለ። ዘርኡ የመናገር ዕድሉን ለሌላ ሰው ከመስጠቱ በፊት አንድ ማሳሰቢያ ሰጠ። ጓዶች ሐሳብ ስትሰጡ አንድ ነገር አትርሱ። ለሰላማዊ ትግልና ለህብረት ግንባር ኢህአፓ በቂ ጥረት አላደረገም ካላችሁ ያላደረግናቸው ጥረቶች አብራችሁ ብትጠቅሱልን ይጠቅመናል ብሎ የሚቀጥለው ዕድል ለጌታቸው ማሩ ሰጠው። አዎ ያልተጠቀምናቸው ብዙ ዕድሎች አሉ። ለምሳሌ እንዲያውም ትልቁና ዋናው ዕድል ሻለቃ መንግስቱ ኃይለማርያም ኢህአፓን ለማነጋገር ፍላጎት እንዳለው አረጋግጫለሁ። ይህን በማንኛውም መስመር በኩል አጣርታችሁ ልደርሱበት ትችላላችሁ። መነጋገሪያ ፕሮሲጀሩ ላይ ከተስማማን እሱ ለውይይት ዝግጁ ነው በጋለ ስሜት ተናገረ። ይህ ምን ተአምር ነው ያወራው ወይስ እየቃዠ? በሆዴ ያልኩትን በግርምት በእርግጠኝነት ሁሉም ፊት ላይ ቁልጭ ብሎ ተጽፎ አየሁት። እርስ በርሳችን ለበርካታ ሴኮንዶች በዝምታ ተያየን። በትክክል ምንድን ነው የሰማነው ነገር? ከየት ነው መረጃውን ያገኘው? ዘሩ በመገረም ጌታቸውን እያየው ጠየቀው። ከደርግ አባሉ ወንድሜ ነው። ከፈለጋችሁ በማንኛውም ዘዴ ማጣራት ትችላላችሁ ፈርጠም አለ። እንደገና የጸጥታ ደመና መጥቶ ቤቱን ልብስ አረገው። ጸጥታው የተገሰሰው ብርሃነ መስቀል ተፈቅዶለት መናገር ሲጀምር ነው። ሁኔታው ሎጥውጥ ብሎ በድል አድራጊነት መንፈስ አንድ ውሳኔ እንዲተላለፍ አበክሮ ጠየቀ። ዘርኡ ምንም ማድረግ የቻለ አይመስልም። ጉዳዩን የሚያጣራና ካስፈለገ ከሻለቃ መንግስቱ ጋር የሚያገናኝ የማዕከላዊ ኮሚቴ አባላት ልዑክ እንዲሰየም በቀረበው ሐሳብ ተስማማ። ፍስሐ ገብረ ሚካኤልና ኢሳያስ ተመረጡ። ቀጥሎ ውይይቱ በሚደረግበት ስነ ስርዓትና መሳካት አለመሳካቱ በሚመዘንበት ጉዳይ ላይ የጦፈ ክርክር ተጀመረ። በበኩሌ ቀልጥ ያለ ኮሜዲ ድራማ መመለከት ነው መሰለኝ። እንግደል የሚሉት የገናን በዓል ጠብቀው በእንቁር ጨዋታ ጊዜ የሚደባደቡ ጎረምሶች መሰሉኝ። እንወያይ የሚሉት ደግሞ ከጉድጓዳቸው ወጥተው ከድመት ጋር ለመታረቅ ጉዞ የጀመሩት አይጦች መስሎ ታዩ። ሁለቱም በየራሳቸው ክልል በፀሐይ ላይ ያመፀችውንና እንደ ቅጠሏ የበረረውን የሱፍ አበባ መንገድ መያዛቸውን ማሳመን አልቻልኩም። የሱፍ አበባ መጨረሻሽ ምን ይሆን? እዚህ ነጥብ ላይ ስደርስ ፍላጎቴ ጠፍቶ አይምሮዬ ከሐዲድ ወጣ። ቢታንያ አይኖቼ ላይ ውል አለችብኝ። የመጨረሻው ውሳኔ ሲወሰን ብቻ ነቃ አልኩ። አጥቅቶ መከላከል ስልቱ ኢላማ ያደረጋቸው ሰዎች ዝርዝር በመርህ ጸድቋል። ለተፈጻሚነቱ ፍስሐ ገብረ ሚካኤል ከሻለቃ መንግስቱ ጋር ተነጋግሮ የሚያመጣው ሪፖርት ወሳኝ ቅድመ ሁኔታ ይሆናል። ፍስሐ ሻለቃውን እንደማያገኛቸው ልብ ያውቃል። ሊያነጋግሩኝ አልፈቀዱም ወይም ላገኛቸው አልቻልኩም የሚል መልስ ይዞ ይመጣል። በማግስቱ የኢህአፓ ግድያ ይጀምራል። ታላቁ ስህተት፣ ሁለተኛው ኩነኔ። በሆዴ ብዬ ጮኩ። የኖህ የጥፋት ውሃ እንደገና 4000 ዓመታት ቢዘም፣ የኢየሱስ ክርስቶስ ምጽአት ቢታወጅ፣ የአርማጌዶን ውጊያ የሚያፈሰው የደም ጎርፍ ፈጥሮ ቢጎርፍ፣ ቀይ ባህር ወንዝ ሆኖ ቢፈስ ፈጽሞ ሊያጸዳው የማይችለው ታላቁ ስህተት ተፈጸመ። ልቤ ከሁለት ተከፍሎ ስብሰባውን ቀጠልኩ። አጭር የሂስና የግለ ሂስ ፕሮግራም ተከፈተ። ግለ ሂስ ሲባል ብርሃነ መስቀል የመጀመሪያው ሆነ። ያልተለመደ በመሆኑ ሁላችንም ምን እንደሚያወራ ለመስማት በግራ መጋባት እንጠብቀዋለን።
ከሻለቃ መንግስቱ ኃይለማርያም ጋር ኢህአፓ የሚደራደርበት ሁኔታ መፈጠሩ አስደስቶኛል። ድርጅታችን አብዮቱን በመምራት በኩል የራሱን ድርሻ ለመወጣት እድል አግኝቷል ብዬ አምናለሁ። እዚህ ደረጃ ላይ ለመድረስ የሄድንባቸው መንገዶች ነበሩ። አንዳንዶቹ በትክክለኛውና ህጋዊ መስመር የተካሄዱ ናቸው። በተቃራኒ የተካሄደበትም ጊዜ አለ። በዚህ በኩል መጋቢት ወር ላይ በአዲስ ዘመን ጋዜጣ ላይ የወጣውን የህብረት ግንባር ጥሪ የሚደግፍ ርዕሰ አንቀጽ እንዲታተም ያደረኩት እኔ ነኝ። ለድርጅቴ ጥቅም ብዬ ያደረኩት ቢሆንም ከመስመር በመውጣቴ ስህተት ሰርቻለሁ። ለኔ አዲስ አይደለም። ለሌሎቹ ግን ሌላ እንቆቅልሽ፣ ሌላ ግራ መጋባት፣ ሌላ ቅኔ፣ ሌላ ሰምና ወርቅ። ብርሃነ መስቀል ምን ነካው? ዘሩን አፍጥጬ ሳይወሱም አየኝ። የነገሩን ስር ማየት መያዝም አቅቶታል። ከዚህ አዚም መሰል ድብት የገላገለን ሳሙኤል ብርሃኔ ነው። ጥያቄ አለኝ ቼርማን ሲል ዘሩ ፈቀደለት። ብርሃነ መስቀል ይህንን ማድረግን ለፖለቲካ ቢሮ አሳውቃ፣ ፖለቲካ ቢሮ አውቆ ከሆነ ስለኛ ያልገለጸልን ለምንድን ነው? ዘሩ ለሁለተኛ ጥያቄ ቅንድቡን ክስክስ አድርጎ መልስ ከሰጠ በኋላ ሌላ ጥያቄ አነሳ። የፖለቲካ ቢሮው የሚያውቀው ነገር የለም። ጓድ ረዘነ ይህንን ለምን እንዳላደረክ ልታስረዳን ይገባል። ብርሃነ መስቀልን ትኩር ብሎ ተመለከተው። አሳውቄያለሁ። የውጭ ኮሚቴውንና የማዕከላዊ ኮሚቴውን ከፖለቲካ ቢሮ ጋር ለሚያገናኘው ጓድ ጌታቸው ማሩ ነግሬዋለሁ። ጽሑፉንም ሰጥቼዋለሁ ሲል ጌታቸው ቱግ ብሎ አቋረጠው። መቼ ነው የሰጠኝ? እኔ ምንም የማውቀው ነገር የለም የለሁበት በሚል መልእክት እጆቹን ብድግ አደረገ። የማውቀው ነገር የለም ነው የምትለው? ብርሃነ መስቀል በመጨረሻ እንዴት ከመቅስፈት ደም የለበሱ አይኖቹን እንደ ተቆጣ ነብር አፍጦ ሽቅ ብያየው። ውሸታ አጣፊ በጩኸት አጓራበት። ውሸታምማ ራስህ ነህ። ጌታቸው አጸፋውን መለሰ። ብርሃነ መስቀል ራሱን መቆጣጠር አልቻለም። ከወንበሩ ተወርውሮ ብድግ አለ። እጆቹን በፍጹም ደመነፍስ እንቅስቃሴ በዮሐንስ ብርሃኔ ጭንቅላት ላይ አወናጭፎ የጌታቸውን አንገት እንቅ አደረገው። ዮሐንስ መገላገል አልቻለም። ጌታቸው አንገቱን ለማስለቀቅ ባለ በሌለ ጉልበቱ ሲፍጨረጨር ብርሃነ መስቀል ወደፊትና ወደ ኋላ ወዘወዘው። እንግዲህ ውድ አድማጮቻችን ክፍል 22 እንዲህ ባለ ሁኔታ ተጠናቋል። ብርሃነ መስቀል እና ጌታቸው ማሩ በዚህ ልክ ተናንቀዋል። ምን ይፈጠር ይሆን? ተከታዩን ክፍል በክፍል 23 አብረን እንመለከታለን ይሆናል። አብራችሁን ስለነበራችሁ ከልብ አመሰግናለሁ። ዘውግ ቲዩብ ላይክ፣ ሼር፣ ሰብስክራይብ ማድረግዎትን አይርሱ። ላመሰግናለሁ።